እግዚአብሔር ነብዩን መጣና ተናገረው እንደዚህ ያለው የንጹህ ሰው ደም በእጅ ስለፈሰሰ አንተ ለኔ ልትሰራልኝ አትችልም። ህብረት ፈጠሩ በዚህ ቃል ኪዳን። ስለዚህ ገባዖናውያን በኋላ ላይ እንዳታለሏቸው ነው ያሳወቁ። የዛኔ ነው ኢያሱ ሲቆጡ እግዚአብሔር ቃል ኪዳን አድርጋችኋልና ቃል ኪዳናችሁን መጠበቅ አለባችሁ አለ። ይሄ ቃል ኪዳን ፓወር ነው። እግዚአብሔር ኮንሰልት ሳታደርጉ አትግቡ ቃል ኪዳን። አትቸኩሉ፣ ራሽ አትተሩ። እሺ ይመጣሉ አትበሉ፣ እሺ አትበሉ። ገባዖናውያን የሚያውቁት ሚስጥር ዳዊት እንኳን የማያውቀው ሚስጥር ለእግዚአብሔር ሰው ሲነግሩት አለ። ሀገር እንዴት እንደሚራብ እየተናገረ፣ ኔሽን እንዴት እንደሚራብ እየተናገረ፣ ህዝብ እንዴት እንደሚራብ እየተናገረ ተወጡና አይደለም እኮ በዚህ ምክንያት ነው ከተራበው በዚህ ምክንያት ነው ትሉና በአእምሯችሁ ጦር ትመጣ። አሁንም ሌላ ያንን ክሬም የሚያደርገውን ያንን ደም ታፈሳላችሁ መልሳችሁ። ሌላ የራብ ዘመን እያስቀመጣችሁ ነው ይሄን ስታደርጉ። ሌላ የመከራ ዘመን እያስቀመጣችሁ ነው ይሄን ስታደርጉ። ምትወጡ እንዳይመስላችሁ ዝም ብላችሁ አይቻልም። ጠይቁ፣ ካውንስል አድርጉ። ትላንት ሊገሏቸው እንደዚህ ሊያጠፏቸው የተነሷቸውን ጠራቸው፣ ቤተ መንግስት ጠራቸው። ምን ላድርግ እንደ ምን ይሻላል? የእስራኤል የእግዚአብሔር ርስት እናንተ እንድትባርኩ፣ እናንተ እንድትመርቁ፣ እናንተ ሰላም ዲናችሁ የፕሮፌት ቢኒያም ማቴዎስ ቻናል ተከታታዮች እንደምን ሰንብታችኋል? እንደተለመደው በዛሬ ቪዲዮ ደግሞ አዲስ ትምህርት ይዘንላችሁ መጥተናል። ድንገት ከዚህ በፊት የነበረው ቪዲዮ ካልደረሳችሁ እዚህ ጋር ሊንክ አለ፣ እሱን ነክታችሁ ማግኘት ትችላላችሁ። ቀጥታ ወደ ትምህርቱ እንሂድ። ሌዋውያን 19 ቁጥር 26 ደም ያለበትን ማንኛውንም ስጋ አትብሉ፣ ጥንቆላ ወይም ማስማት አትስሩ፣ የራስ ጠጉራችሁ ዙሪያውን አትከርክሙ፣ ጢማችሁንም አሳጥራችሁ አትቆረጡ፣ ለሞተ ሰው ሰውነታችሁን አትንጩ፣ በሰውነታችሁም ላይ ንቅሳትን አታድርጉ፣ እኔ እግዚአብሔር ያህዌ ነኝ። ምድሪቱ ወደ ጉልሙትና አዘንብላ በርኩሰት እንዳትሞላ ሴት ልጅ ጋላሞታ ትሆን ዘንድ አታዋርዳት። ይሄ እንግዲህ እየተናገራቸው እንዴ 26 ላይ ምንድነው የሚለው? 26 ላይ ደም ያለበትን ማንኛውንም ስጋ አትብሉ። ደም ያለበትን ማንኛውንም ስጋ አትብሉ። ምን አድርጉ? ስጋውን ከመብላታቸው በፊት ደሙን በምድር ላይ አፍስሱ። ሌላ ክፍል አውጣችሁልኛል? ሌዋውያን 6:30 አንብበናል፣ አይተናል። በጣም ብዙ ክፍሎች አሉ፣ በጣም ብዙ። ሌዋውያን 15:25 6:30 ነገር ግን ደሙ ለማስተሰሪያ እንዲሆን ወደ መገናኛው ድንኳን ወደ ቅድስት የቀረበው የኃጢአት መስዋዕት ሁሉ በእሳት ይቃጠል እንጂ አይበላ። ከ24 ጀምሮ ይናገራል። ከ4 ጀምሮ ከ24 ሶሪ። እግዚአብሔር ሙሴን እንዲህ አለው፣ አሮንና ልጆችን እንዲህ በላቸው፣ ስለ ኃጢአት መስዋዕት አቀራረብ የምትከተለው ስርዓት ይህ ነው። የሚቃጠል መስዋዕት በሚታረድበት ስፍራ የኃጢአቱን መስዋዕት እዚያው በእግዚአብሔር ፊት ይታረድ፣ ይህም እጅግ ቅዱስ ነው። መስዋዕቱን የሚያቀርበው ካህን ይብላው። ይህም በተቀደሰው ስፍራ በመገናኛው ድንኳን ቅጥር ግቢ ውስጥ በአደባባዩ ላይ ይበላ። ስጋውን የሚነካ ሁሉ የተቀደሰ ይሆናል። ደሙ በልብስ ላይ ቢረጭ ያንን ልብስ በተቀደሰ ስፍራ እጠብ። ስጋው የተቀቀለበት የሸክላ ዕቃ ይሰበር። የናስ ዕቃ ከሆነ ግን ተፈግፍጎ በውሃ ይታጠብ። ከካህናት ወገን የሆነ ወንድ ሁሉ ከዚህ መብላት ይችላል፣ ይህም እጅግ ቅዱስ ነው። ነገር ግን ደሙ ለማስተሰሪያ እንዲሆን ወደ መገናኛው ድንኳን ወደ ቅድስት የቀረበው የኃጢአት መስዋዕት ሁሉ በእሳት ይቃጠል እንጂ አይበላ። ደሙ ይቃጠል በእሳት እንጂ እንዳይበላ። ደሙን እንዳትበሉ። እግዚአብሔር ስም የተባረከ ይሁን። እግዚአብሔር ዳዊትን እንደዚህ አለው። ዳዊት ለእግዚአብሔር መቅደስ ለመስራት እኔ በዚህ አይነት ቤተ መንግስት ውስጥ እየኖርኩኝ እግዚአብሔር በድንኳን ውስጥ ይኖራል፣ ስለዚህ ለእግዚአብሔር ማደሪያ ያዘጋጅለታለሁ ብሎ በልቡ አሰበና ነብዩን ጠየቀው። ነብዩ ስራ አለው። እግዚአብሔር ነብዩን መጣና ተናገረው፣ እንደዚህ አለው፣ የንጹህ ሰው ደም በእጅ ስለፈሰሰ አንተ ለኔ ልትሰራልኝ አትችልም። ማን ያገደው ማን የከለከለው ይመስላችኋል? ያ ሰው ነው የከለከለው። ዳዊት እንዳይሰራ መቅደሱን እንዳይሰራ የከለከለው የኦርዮን ህይወት ነው። የአቤል ህይወት ቃየልን እንዳይኖር ምድር ላይ እንዳይኖር ቃየልን ምድር ላይ እንዳይኖር እንደከለከለው ሁሉ የኦርዮን የአቤል ህይወት ቃየልን እንደከለከለው ሁሉ የኦርዮን ህይወት
ዳዊት መቅደሱን እንዳይሰራ ከለከለው። እግዚአብሔር እንዳይሰራ አልከለከለው ዳዊትን። እግዚአብሔር እንዳይሰራ መፈለግ አለመፈለግ ሳይሆን አሁን ይሄ መሬ ነው አይቻልም። ምን ሉዝ እንዳደረገ ዳዊት አያውቅም። ኦርዮን ደሙን ሲያፈስ ኦርዮን ያውቃል። ኦርዮን ደብዳቤ ይዞ ሲሄድ በስጋ እያለ አያውቅም። በስጋ ውስጥ እየኖረ እያለ ግን በኋላ የፕሎት እንደሆነ ገባው። ደሙ ከፈሰሰ በኋላ ከቦዲ ውጭ እንዲኖር ተደረገ። ከቦዲ ውጭ እንዲሆን ተደረገ። ራእይ ላይ ሄደን ስናይ የታረዱት ሰዎችን ነፍስ አየሁ ይላል። እነሱም ከመሰዊያው ላይ ሆነው ወደ እግዚአብሔር ይጮሃሉ። እስከ መቼ ድረስ አትፈርድልንም? ስለፈሰሰው ደማችን እስከ መቼ ዝም ትላለህ? የሚሉትን የታረዱ ሰዎችን ደም ነፍሳት አየሁኝ ይላል። ኢየሱስ ሲናገር ከአቤል ደም ጀምሮ እስከ በራኪዩ ልጅ እስከ ዘካርያስ ደም ድረስ ይሄ ትውልድ ይጠየቅበታል። ምክንያቱም አባቶቻቸው ያፈሰሱት ናቸው፣ ያፈሰሷቸው ደሞች ናቸው። ስለዚህ አባቶቻቸው ስላፈሰሱ ልጆቹ የአባቶቻቸው ልጆች ስለሆኑ ከዛም ደግሞ እነሱ ራሳቸው ስለሆኑ አባቶቻቸው በልጆች ውስጥ እየኖሩ ስለሆነ ለልጆቹም እንቅፋት ነው የሆኑት። ይሄ ነው እርግማን ነው የሆኑት። ለልጆቻቸው እርግማን ነው የሆኑት። ይሄን ለአንተም ሆነ ለልጆች ስትል ደሙን እንዳትበላ፣ ከአንተ በኋላ ለሚመጡት ልጆች ስትል ደሙን እንዳትበላ። ምክንያቱም ሕይወቱ ነው ደሙ፣ ሕይወቱን እንዳትበላ ይላል እግዚአብሔር። ስለዚህ ደም ያለው ሕይወት ያለው በደም ውስጥ ነው ብለን ዝም ብለን አናልፍም። እጅግ በጣም ክሪቲካል የሆነ ክፍል ነው። ክሪቲካል የሆነ ቶፒክ ነው። በጣም ብዙ ጀነሬሽን የታሰረበት ነው። ብዙ ትውልድ የታሰረበት ነው። ደም የበላ አባት አለው፣ ደም የጠጣች እናት አለችው። እሱ እንኳን ባያውቅም ከዚህ በፊት የነበሩ አባቶቹ አረማውያን በሆኑበት ጊዜ የአረማውያን ልጆች ሆኖ ነው የነበረው። ከዛ በኋላ እኔ እኮ ምንም ያደረግኩት ነገር የለም ይላል። የእነሱን ደም ይዞ ነው የሚዞረው። በእነሱ ደም ውስጥ ግን ንጹህ ነገር የለም። በእነሱ ደም ውስጥ ግን የእንስሳ ሕይወት አለ። ስለዚህ ያ የእንስሳ ሕይወት ነው እሱን የሚከለክለው የትም እንዳይሄድ። ወይም ደግሞ አባቶቹ ከሱ በፊት የነበሩ አባቶቹ የአቤልን ደም አፍስሰዋል። ቃየል አቤል ደሙን ስላፈሰሰ የቃየል ልጆችም ደም እያፈሰሱ መጡ። ቃየልን የገደለ 7 እጥፍ፣ ላሜን የገደለ ደግሞ 7 እጥፍ ይበቀሉታል። ከርስ እያወረሱ ነው የመጡት። እርግማን እያወረሱ ነው የመጡት። ተመሳሳይ ነገር እያመጡ ነው የመጡት። ቃየል ነው በላሜ ውስጥ እየኖረ የነበረው። ለዚህ ነው አባቶቻችሁ እናቶቻችሁ ሕይወት ወስደዋል። ስለዚህ ይሄ ነው ዲሊቨረንስ፣ ይሄ ነው እውቀት፣ ይሄ ነው ነፃ መውጣት፣ ይሄ ነው ብርሃን። ስለዚህ ይሄንን ስታውቁ ለዛ ሕይወት መገዛት ስታቆሙ እምቢ ስትሉ ነፃ ትወጣላችሁ። አሁን ውጣ ልክ እንድገስስ ኤክስፔክት እያደረገ ነፍስ ያለ ሰው አያለሁ። እያደረገ ያለ እየፈለገ ኤገር ሆኖ እየፈለገ ያለ ሰው አያለሁ። ውጣ በኢየሱስ ክርስቶስ ውጣ። ይሄ የብሉይ ኪዳን ነገር ነው እያወራ ያለው፣ የአዲስ ኪዳን አይደለም። ይሄ ደም እግዚአብሔር ሕይወትን በደም ውስጥ ባይተው ኖሮ በደም አማካኝነት አንድንም ነበር፣ ሕይወት አናገኝም ነበር በደም አማካኝነት። በአዲስ ኪዳን ሐዋርያት ሥራ ላይ ሄደን ማየት እንችላለን። ሐዋርያት ሥራ ላይ ሐዋርያቶቹ ተሰበሰቡ። ሐዋርያቶቹ ማለት ሁሉም ሐዋርያቶቹ በሰዓቱ የነበሩት የአሕዛብ ሐዋርያ የሚባሉት ጳውሎስና በርናባስም ሌሎችም ደግሞ የአይሁድ ሐዋርያ የሆኑትም 12ቱ ሐዋርያትም የበጉ ሐዋርያት ተሰብስበው ስለ ጳውሎስ አስተምሮ መስማት ጀመሩ። ክርክር ነበረ በሰዓቱ። ሐዋርያት ሥራ 15 ላይ ክርክር ነበር በሰዓቱ 15 ላይ ክርክር ነበር። ክርክሩ አሕዛብ ይድናሉ፣ ሳይገረዙ እንዴት ይድናሉ? መገረዝ አለባቸው የሚለው ነው ክርክሩ። ያለ መገረዝ ይሄን ጳውሎስ እግዚአብሔር በአሕዛብ ምድር እነሱን ተጠቅሞ የሰራውን ሲያብራሩ ሐዋርያቶቹ ተነኩ። ለካ መንፈስ ቅዱስ ተቀብሏቸዋል። መንፈስ ቅዱስ ስለተቀበላቸው እኛም መቀበል አለብን። እግዚአብሔር የተቀበለውን እኛ ማን ስለሆነ ነው ማንቀበለው? የእኛን ስርዓት፣ የእኛን ልማድ፣ የእኛን ባህል፣ የእኛን ሪሊጅን መተው አለብን። ልዩ የሚያደርገንን ትተን በቃ እግዚአብሔር አንድ ያደረገንን እግዚአብሔር አንድ እንዲያደርገን የፈቀደልንን ክርስቶስን እንቀበል። እኩል ነን ሁላችንም፣ ሁሉም በእምነት ነው የሚድነው ብለው ተቀበሉ። ግን ደግሞ እንጻፍላቸው ደብዳቤ የሚል ተስማሙ። ደብዳቤ ሲጽፉ አንዳንድ ነገር ተስማሙ። ያንን ሲጽፉ እነ ጳውሎስ በቃ ጭቅጭቅ ሰለቸን ብለው የተው እንዳይመስሏቸው፣ እነ ጳውሎስም የሚያምኑበት ነገር ነው። ጳውሎስና ባርናባስም የሚስማሙበት ነገር ነው። እሱን ይጽፉላቸዋል። እነዚህን 3 ነገሮች አታድርጉ፣ እነዚህን ከማድረግ ተቆጠቡ፣ ይህንን እናሳስባቸዋለን ይላሉ። የመጀመሪያው ምንድን ነው? እስቲ አንብቡ። ሐዋርያት ሥራ ስንት ላይ ነው?
ቁጥር ምዕራፍ 15 ከቁጥር 25 አንስቶ ቁጥር 25 እሺ። ስለዚህ ጥቂት ሰዎችን መርጠን እሺ ከተወደዳችሁ እሺ ከበርናባስና ከጳውሎስ ጋር ወደ እናንተ ለመላክ ሁላችንም ተስማምተናል። እሺ በርናባስና ጳውሎስም ስለ ጌታችን ስለ ኢየሱስ ክርስቶስ ስም እሺ ሕይወታቸውን አሳልፈው የሰጡ ናቸው። እሺ ስለዚህ እኛ የጻፍነው በቃል እንዲረጋገጥላችሁ እነሆ ይሁዳንና ሲላስን ልከናል። ከእነዚህ አስፈላጊ ነገሮች በስተቀር ሌላ ተጨማሪ ሸክም እንዳንጭንባቸው ለመንፈስ ቅዱስም ለእኛም መልካም መስሎ ታይቶናል። መንፈስ ቅዱስም እኛም ሁላችንም የተባበርነው ነው። መንፈስ ቅዱስም አብሮነት፣ የመንፈስ ቅዱስም ትብብር፣ የመንፈስ ቅዱስም ይሁንታ፣ የመንፈስ ቅዱስም አመኔታ፣ እሱም በዚህ ጉዳይ ይስማማል። ትክክል ነው። ይኸው ለጣዖት ከተሰዋ ነገር ከደም ታንቆ ከሞተ እንስሳ ስጋ ለጣዖት ከተሰዋ ነገር ከደም ታንቆ ከተሰዋ ስጋ እንስሳ ስጋ እንዲሁም ከዝሙት ርኩሰት ከአራቱ ነገሮች ከዝሙት ርኩሰት እንድትርቁ ከእነዚህ አይነት ነገሮች ብትርቁ ለእናንተ መልካም ነው። እነዚህ ስንት ነገሮች ናቸው? 4 ነገሮች ናቸው። 10ቱን ትእዛዛት ሲሰጧቸው እናያለን። ይታያችሁ፣ እነዚህ ታላላቅ ሐዋርያቶች፣ በሰዓቱ የነበሩ ብቸኛ ሐዋርያቶች፣ በጉን የወከሉ የበጉ ሐዋርያቶች፣ የኢየሱስ ሐዋርያቶች፣ አብረው ከሱ ጋር 3 ዓመት ተኩል ሙሉ የተማሩ ያሰለጠናቸው፣ ዲግሪ ያላቸው ከኢየሱስ ጋር በመቆየት ውሃ ላይ ሲራመድ ያዩ ብዙ መመስከር የሚችሉ ሰዎች 12ቱ፣ 2ቱ በርናባስና ጳውሎስ ደግሞ በአሕዛብ የተመሰከረላቸው ታላላቅ ወንጌል ሰባኪዎች ሐዋርያቶች፣ ከነሱም ጋር የተወደዱ ብዙ ወንድሞች እነ ሲላስ እነ ይሁዳን ጨምሮ ተሰብስበው ለረጅም ጊዜ ተሰብስበው ተነጋግረው ለአሕዛብ ቤተክርስቲያን ለአንጾኪያ ደብዳቤ ሲልኩ የጻፉት 4 መስመር ላይ የሚሰፍር ነገር ነው ያስቀመጡት። 4 መስመር ላይ ሌላ ብዙ ማሳሰቢያ ብለው ደብተር ሙሉ እያንዳንዳቸው ደብዳቤ ሲጽፉ መጽሐፍ ሲጽፉ አናይም። በጣም ወሳኝ ነገር ልንገራችሁ። በዚህ ውስጥ በፍጹም ሚስ ማድረግ የሌለባችሁ ነገር፣ ምናልባት ጳውሎስና ባርናባስ ሳይነግሯችሁ ቀርተው ቢሆን እንኳን እንደው እኛ በጣም እንድትሰሙ እንፈልጋለን። የግድ ነው። ወንድሞቻችን እህቶቻችን፣ ማወቅ ያለባችሁ ነገር ግዴታ ነው። ሁላችንም የተስማማ ነው። መንፈስ ቅዱስም አብሮን ያለበት የመከረበት የተስማማ ነው። እነዚህን 4 ነገሮችን ነገራቸዋለን። ለጣዖት የተሰዋ ነገር ኦልሬዲ ህይወቱ ደሙ ሳክሪፋይ የተደረገለት ነገር፣ ስጋው የሱ ሲምቦል ስለሆነ የህይወቱ ሲምቦል ስለሆነ ህይወቱ ይኖርበት የነበረ ስለሆነ ስጋው ሪፕሬዘንታቲቭ ስለሆነ አትብሉ። ለጣዖት የተሰዋውን ነገር አትብሉ። ከስጋ ከደም ጋር ነው የሚገናኘው። አሁን ለጣዖት የተሰዋ ነገር። ሁለተኛ ደም እንዳትበሉ። 3ኛ ታንቆ የሞተ። አሁንም ለምንድን ነው ታንቆ የሞተ? ደሙ በውስጡ አለ። ስለዚህ ህይወት እንዳትበሉ። በአዲስ ኪዳን ሐዋርያት ተሰብስበው እንዳትበሉ፣ ህይወቱ በእናንተ ውስጥ መኖር ይቀጥላል። የቤተ ክርስቲያን ሽማግሌዎች ደም የምትጠጡ በእናንተ ውስጥ ሌላ ህይወት ይኖራል። ነፃ ውጡ። እንዴት አማኝ ነፃ ይወጣል ይላሉ ሰዎች። እየኖርክ ያለው አንተ ካልሆንክ ነፃ ትወጣለህ። የእግዚአብሔር ልጅ መሆንህን፣ ልደቱን መቀበልህን፣ ከእግዚአብሔር መወለድህን አውቀህ በማወቅና በማመን መብት አግኝተህ እግዚአብሔር ልጅ ነኝ ብለህ ሊሆን ይችላል። መብትህን እየተጠቀምክ ሊሆን ይችላል። አሁን ግን ሙሉ አይደለህም ማለት ሌጋል እንዳትሆን የሚከለክል ህይወት አለ በአንተ ውስጥ። እርግማን አለ። አባቶች ያፈሰሱት ደም አለ። አምልኮ አለ። ባህሌ ነው፣ ስርዓቴ ነው፣ ወጌ ነው የምትለው አለ። በየጊዜው ውሃ ዳር የምታፈሰው አለ። ወንዝ፣ ሐይቅ፣ ውቅያኖስ፣ ሰፈር፣ ምንጭ ጋር የምታፈሰው አለ። ሌሊት የምታፈሰው አለ። ቤት ውስጥ የምታፈሰው አለ። እኩለ ሌሊት ጠብቀህ የምታፈሰው አለ።
ይኸውላችሁ እግዚአብሔር እንደዚህ አለ ሙሴ መውጣት ትፈልጋላችሁ ከግብፅ? አዎ ከግብፅ መውጣት አሁን የምትወጡበት ጊዜ ደርሷል። ስለዚህ አንድ ነገር አድርጋለሁ። ምን አለ? እኔ በግብፅ እልካለሁ፣ መልእክተኛ እልካለሁ። የሞት መልአክ በግብፅ ያልፍና በኩርን ሁሉ ይገላል። በኩርን ሁሉ የሚለቅ አለ፣ የሞት መልአክ የሚገል አለ። እሱ ይሄዳል። እሱ ሲያልፍ ግን እናንተ ሐዘን ላይ ትቀመጣላችሁ። እንዲሆነ ነገር ካላደረጋችሁ እናንተ መውጣት አትችሉም። በኩሮቻችሁን ይዛችሁ መውጣት አትችሉም። እናንተም ታልቃላችሁ። ምክንያቱም እስራኤል በኩር ልጄ ነው። እናንተም የበኩር ልጆቼ ስለሆናችሁ እናንተንም አይምርም ይገላችኋል። ሁላችሁም ትሞታላችሁ። ሁላችሁም ከሞታችሁ እንዴት ትወጣላችሁ? እኔ አሁን የመጨረሻውን ነገር ሳደርግ የመጨረሻውን ታምር ሳደርግ ፈርዖን በምን እንደሚለቅ አውቃለሁ። ፈርዖን የሚለቅ በኩር ሲገደል ነው። በኩር ሲሞት ፈርዖን ይለቃል። ግን ፈርዖን ሲለቅ አንተ ሞተሃል፣ አልቃል። የበኩር ልጄ ስለሆንክ ሞተህ አልቃል። እስራኤል ስለሆንክ ሞተህ አልቃል። የአንተም በኩር ይሞታል፣ አንተም ሞተህ ታልቃለህ። ስለዚህ ፈርዖን ቢለቅ ምን ዋጋ ያለው? አንተ የምትሞት ከሆነ ሌላ ነገር አንድ ነገር እንድታረግ እፈልጋለሁ። ምን እረድ፣ በኩር የሆነ እረድ። በኩሩን እረድና አርደህ ዝም ብለህ ደሙን ቤት ውስጥ አታፍሰስ። በር ላይ አድርገው። በር ላይ በጉበን ላይ ቀባና የሞት መልአክ ሲመጣ በር ላይ ቆሞ ይናገርልሃል። የበጉ ደም ሕይወት ይናገርልሃል። የበጉ ደም እንደዚህ ይላል። ሞች አለው እኮ ምን ልታረግ ነው የመጣው? ይኸው አለውኝ ሞች አለው ይላል። የበጉ ደም ይናገራል። የበጉ ደም ሲናገር የሞት መልአክ ኦኬ፣ እዚህ ቤት ሞቷል፣ እዚህ ቤት ሞቷል፣ እዚህ ቤት ሞቷል፣ እዚህ ቤት ሕይወት ወረደ ይፈሷል እያለ ያልፋል የሞት መልአክ። ለግብፃውያን ይህን እንዳትነግሯቸው። ድብልቅ ሕዝብ እንዴት እንደወጣ ታውቃላችሁ? እነሱ ጎረቤት ምናምን ሙሴ ለእስራኤላውያን ሲነግር ኦነስት ያልሆኑ ብዙ እስራኤላውያን አሉ። ግን በምድረ በዳ ታውቃላችሁ፣ እኔ እስራኤላውያን ኦነስት ናቸው ብዬ ልዋሻችሁም አልችልም። ምክንያቱም ይህን በምድረ በዳ አይታችኋል፣ እንዴት እንደሆነ አይታችኋል። ጎረቤት እንትን እየፈጩ ገብስ እየፈጩ እንድን ነው የሆነ ባቄላ ስንዴ እየፈጩ ሰምተሻል? ዛሬ እኮ ማታ የሞት መልአክ ያርፋል። እንዴ ለምን? ምክንያቱም ሙሴን ላይ መፍራት ሆነ። ሙሴ የሚናገረው ሁሉ ይሆናል። በግብፅ እንደ ሙሴን መፍራት ሆነ። በመኳንቶቹ ዘንድ መላው ግብፅ ይፈራው ነበር። ሙሴ እንደዚህ ብሎናል። እንዴት ነው ታዲያ ማምለጥ የሚቻል? ከዚህ ፊት ጨለማ ሆኖብናል፣ ከዚህ ፊት ጓጉንቸር ሆኖብናል። አሁን እንዴት ነው የምናመልጠው? እኔ እኮ በጣም ስለምወድሽ ነው ይህን ሚስጥር ምነግርሽ፣ በጣም ስለምወድሽ ነው። ይኸውልሽ በኩር የሆነ በግ አፍስሽና ደሙን በጉበኑ ላይ ቀቢ። ሕይወቱ ያ የበጉ ሕይወት ስለሆነ መከልከል አይችልም ሙሴ። ድብልቁን ሕዝብ መከልከል አይችልም። ምክንያቱም እነሱም ተርፈዋል። ድብልቅ ሕዝብ ወጣ አብሯቸው። አሁን ግን እንደዛ ያልሆነ ደም አለ፣ የማይደባለቅበት ደም አለ። የእግዚአብሔር ስም የተባረከ ይሁን። ደም ሳይፈስ ስርየት የለም ይላል መጽሐፍ። እስራኤላውያን ደም የሚያፈሱት ለኃጢአታቸው ምንድን ነው? እጅ ጭናሉ፣ ኃጢአታቸውን ትራንስፈር ያደርጋሉ፣ ፕሮናውንስ ያደርጉበታል፣ ኃጢአታቸውን ይናዘዙበታል ይላል መጽሐፍ። የሰሩትን ሁሉ ኃጢአት እንዲያድርጌ ብለው ይናገሩበታል። የዛ ህይወት ላይ ይጭናሉ። እዛ ህይወት ላይ ያ ህይወት ከፈሰሰ በኋላ ፍርድ ሲመጣ ፈስሻለሁ ይላል። ግን ለጊዜው ነው። ሁልጊዜ መናገር አይችልም። ሁልጊዜ ማውራት አይችልም። ሁልጊዜ መቆም አይችልም። እውነተኛ ንጹህ አይደለም። የመግደም ነው። እነሱን በትክክል ሪፕሬዘንት ማድረግ አይችልም። ኃጢአታቸውን ይከድናል ይላል መጽሐፍ። ከዚህ የተነሳ ይከድነዋል ማለት ይደብቀዋል። ይከድነዋል ማለት ከእግዚአብሔር ይሸፍነዋል ማለት አይደለም። ከእግዚአብሔር ይደብቀዋል አይደለም። ሕሊናቸው ላይ ነው የሚከድ። ተከምሮ ነው ያለው። የእግዚአብሔር ስም የተባረከ ይሁን። ሌሎች ክፍሎችን ማየት እንችላለን። ይኸውላችሁ ሳሙኤል ላይ አንድ ክፍል አለ። ሳኦል አንድ ጉዳይ ሰራና በእስራኤል 3 ዓመት ረሃብ ሆነ። በዳዊት ዘመን 3 ዓመት ረሃብ ሆነ በዳዊት ዘመን። ይኸውላችሁ
ከእስራኤላውያን ከእናንተ ከኛ እናንተ ክርስቲያን ነን ከምንለው እኛ እኮ በጌታ ነን ስለ ደም እኮ እናውቃለን በደም እናውቃለን በደሙ ከምንለው ይልቅ እነዚህ ያውቃሉ አሕዛብ የገባውን ሕዝብ ያውቃል ይላችሁ ይህንን ክፍል አውጣልኝ ገባዖናውያን በኢያሱ ዘመን ከእስራኤል ጋር ቃል ኪዳን አደረጉ በኢያሱ ዘመን ይህን ቃል ኪዳን ሲያደርጉ ያደረጉት ቃል ኪዳን ኢያሱን አታለውት ነው ኢያሱ እግዚአብሔርን ኮንሰልት ሳያደርግ ኢያሱ እግዚአብሔርን ሳይጠይቅ ከገባዖናውያን ጋር ቃል ኪዳን አደረገ ሳሙኤል 3 ላይ ነው ሁለተኛ ሳሙኤል ምዕራፍ 21 ይሄን ልጨርስ ምዕራፍ 21 ይሄን ልጨርስ ስለ ገባዖናውያን ታሪክ ቀጥታ ከዚህ ታሪክ ጋር ይገናኛል ቀጥታ ለምን እንደሆነ ተመልካቾቻችን እንዲያውቁ ፈልጋለሁ ለምንድን ነው ዘለን ገባዖናውያን ጋር ስንሄድ ምን ያገናኘዋል እንዳይሉ ማለት ነው ይህንን ቃል ኪዳን አደረገ ኢያሱ ከእግዚአብሔር ጋር ኮንሰልት ያደረገ ሳይማከር ምን አይነት ቃል ኪዳን አደረገ ገባዖናውያን አታሉ አሮጌ ወይን አቁማዳ ይዘው ልብሳቸውን የተቦጫጨቀ ልብስ ለብሰው ያረጀ ጫማ ለብሰው ቅርብ እኮ ናቸው ጎረቤት ናቸው መጡ እስራኤላውያንን ስለፈሩ ነው የመጡት የእስራኤልን አምላክ አክብረው ነው የመጡት እስራኤል አምላክ ያደረገውን አይተው ከዚህ ህዝብ ጋር ቃል ኪዳን እናድርግና አንጥፋ ብለው መጡ ሙሴ አያቸው ከየት ነው የምትመጡት አለ ከሩቅ ምድር ኢያሱ 9 ላይ ነው የሚያወራው ያታለሉበት ገባዖናውያን ማለት ነው ኢያሱ ከሩቅ ምድር ነው የምንመጣው አሉት ከሩቅ ምድር ነው የምንመጣው ከእናንተ ጋር ቃል ኪዳን ልናደርግ ነው የመጣ ነው ከዛ ኢያሱ ቃል ኪዳን አደረገ ሽማግሌዎችን ጠርቶ የእስራኤል ሽማግሌዎችን ከገባዖናውያን ጋር ከእናንተ ጋር የሚወጋችሁን እንወጋለን እናንተን አነካችሁ መሬታችሁን አነካም እናንተም ከኛ ጋር ትሆናላችሁ ህብረት ፈጠሩ በዚህ ቃል ኪዳን ስለዚህ ገባዖናውያን በኋላ ላይ እንዳታለሏቸው እነ ኢያሱ አወቁ የዛኔ እነ ኢያሱ ሲቆጡ እግዚአብሔር ቃል ኪዳን አድርጋችኋልና ገብታችኋልና ቃል ኪዳናችሁን መጠበቅ አለባችሁ አለ ይሄ የቃል ፓወር ነው ይሄ ቃል ኪዳን ፓወር ነው እግዚአብሔር ኮንሰልት ሳታደርጉ አትግቡ ቃል ኪዳን አትቸኩሉ ራሻታሩ አትፍተኑ እሺ ይመጣሉ አትበሉ እሺ አትበሉ ጀኒውኑ ነው አልመጣም አልችልም በሉ አይሆንም በሉ አንስማማም በሉ ከተስማማችሁ በኋላ ቃል ከገባችሁ በኋላ ቃል መፈራረም አይደለም ቃል ከገባችሁ በኋላ ፕሮፐር በሆነ መንገድ ታስተካክሉታላችሁ እንጂ ዝም ብላችሁ ዘላችሁ ሰይፍ ማንሳት አትችሉ አለ ይሄንን አከበረ ኢያሱ ታላቁ የእግዚአብሔር አገልጋይ የእስራኤል የጦር መሪ የጦር አበጋዝ ኢያሱ የእስራኤል የጦር አበጋዝ ነብይ ሆኖ ከሙሴ የተቀበለው ስልጣንን የተቀበለው እስራኤልን እየመራ ያለው ኢያሱ ይሄን አከበረ ማክበር ብቻ አይደለም ኢሚዲየትሊ ገባዖናውያን ከእስራኤላውያን ጋር ቃል ኪዳን ማድረጋቸውን ሲሰሙ አሕዛብ የሆኑት በዙሪያቸው ያሉት ሌሎች አሞራውያን ሲሰሙ ገባዖናውያንን ወረሯቸው ገባዖናውያንን ሲወሯቸው እግዚአብሔር ምንድነው ቆመ መታየው ኢያሱ አለ ቃል ገብተህ የለ እንደሄድና ተዋጋ አለ ለገባዖናውያን ይላችሁ ታይቶ የማይታወቀው ተአምር በእስራኤል በዛ ዘመን የሆነው በዛ ለገባዖናውያን እግዚአብሔር ቆሞ ነው ኢያሱ ለገባዖናውያን ብሎ ከአሕዛብ ከሌሎቹ ጋር ከአሞራውያን ጋር ሲዋጋ ኢያሱ በገባዖን ወንዝ ዳር እንደዚህ ብሎ እግዚአብሔር እንዲህ ያለው ይላል ፀሐይ ሆይ በገባዖን ወንዝ ዳር ቁሚ ጨረቃ ሆይ ቀጥ በይ ሙሉ የሶላር ሲስተም ቀጥ አለ ቃል ኪዳንን እግዚአብሔር እንዴት እንደሚያከብር እንድታዩ ነው እሱ ቃል ከገባ እንደዛ ነው እግዚአብሔር እኛም በሱ ቦታ እንድንቆም ይፈልጋል ይላችሁ እንዲህ ያከበረውን ቃል ኪዳን ነው ሳኦል መጥቶ ያፈረሰው እኚህ ገባዖናውያን የተናቁ አሕዛብ ቢሆኑ በቃል ኪዳን ውስጥ ግን አሉ ከእስራኤል ጋር እስቲ አንድ ሁለተኛ ሳሙኤል ምዕራፍ 21 ከቁጥር ስንት አንድ አንስቶ በዳዊት ዘመነ መንግስት ይህንን እዚህ ውስጥ በጣም አስገራሚ ነገር ነው የምታዩት ዳዊት እንኳን የማያውቀው ሚስጥር እነዚህ ገባዖናውያን ለዳዊት ሲነግሩት ለእግዚአብሔር ሰው ሲነግሩት ያላችሁ ገባዖናውያን የሚያውቁት ሚስጥር ዳዊት እንኳን የማያውቀው ሚስጥር ለእግዚአብሔር ሰው ሲነግሩት ያላችሁ በዳዊት ዘመነ መንግስት በተከታታይ ለ3 ዓመት ረሃብ ሆነ ስለዚህ ይኸውላችሁ ሀገር እንዴት እንደሚራብ እየተናገረ ነው
ኔሽን እንዴት እንደሚራብ እየተናገረ ነው። ህዝብ እንዴት እንደሚራብ እየተናገረ ነው። ተወጡና አይደለም እኮ በዚህ ምክንያት ነው ከተራብነው በዚህ ምክንያት ነው ትሉና በአእምሯችሁ ጦር አሁንም ሌላ ያንን ክሬም የሚያደርገውን ያንን ደም ታፈሳላችሁ መልሳችሁ። ሌላ የራብ ዘመን እያስቀመጣችሁ ነው ይሄንን ስታደርጉ። ሌላ የመከራ ዘመን እያስቀመጣችሁ ነው ይሄንን ስታደርጉ። የምትወጡ እንዳይመስላችሁ ዝም ብላችሁ አይቻልም። ጠይቁ፣ ካውንስል አድርጉ፣ ካውንስል አድርጉ፣ አማክሩ፣ ኮንሰልት አድርጉ፣ ጠይቁ። ዝም ብለህ ጾም ጸሎት 100 ቀን ስለገባ ሀገር ከረሃብ አትወጣም። ፕሪንሲፕል አለው። ዝም ብለህ ከረሃብ ያፈሰስከውስ የፈሰሰው ሲስ አንተ ልትበላ ነው እሱን አፍስሰህ በ100 ቀን ጾም ጸሎት የንጹህ እንደማፍስሰህ አንተ ልትበላ ነው። እኔ ልበላ ነው ብለህ ነው ይሄንን ያደረከው? አይሆንም እኮ አይቻልም። ይከለክሉሃል። እነሱ ናቸው የሚከለክሉ። ይከለክሉሃል። በየተራራ በየጋራው በየሜዳው በየእርሻ በየሸንተረሩ ላይ እየተመላለሱ መብቀል ይከለክላሉ፣ ማረስ ይከለክላሉ፣ ማፍራት ይከለክላሉ፣ መዝነብ ይከለክላሉ። ክሬቭ የሚያደርጉት ነገር አለ። አሁን ዊዝደም አለ። ለእግዚአብሔር ቃል ዊዝደም አለ። ቀድሞ እነ ዳዊት የተጠየቁትን አድርገዋል። አሁን ደግሞ እግዚአብሔር ሁሉን ነገር አድርጓል። ወደዛ መመልከት ነው ያለብን። ሃይማኖት ነው ብለህ ከናክ አትወጣም፣ ትቀራለህ። ሃይማኖት አይደለም፣ ይሄ እውነት ነው፣ ብቸኛ እውነት ነው። እንደ ሀገር እንደ ህዝብ ብቸኛ እውነት ነው። ሃይማኖት ነው ብለህ አትናቅ። ሌላ ሃይማኖት ነው፣ የገሌ ሃይማኖት ነው፣ ጴንጤ ነው፣ ፕሮቴስታንት ነው አትበል። አይደለም፣ ይሄ ብቸኛ እውነት ነው። ማን ነው? ምድር የማን ናት? የእግዚአብሔር ናት። ማን ነው የሃይማኖተኞች ያደረገው ለይቶ ያስቀመጠው? የእግዚአብሔር ናት። እግዚአብሔር ደግሞ እየተናገረ ነው፣ በእኛ እያወራ ነው፣ በእኛ እንዲህ እያለ ነው። በእኛ አንብብ። በዳዊት ዘመን በ3 ተከታታይ ዓመታት ረሃብ ሆነ። በዳዊት ዘመነ መንግስት በተከታታይ ለ3 ዓመት ረሃብ ሆነ። እሺ። ስለዚህ ዳዊት እግዚአብሔርን ጠየቀ። እግዚአብሔርን ሳኦል ገባኦናውያንን ስለገደለ እርሱና ቤቱ የደም ዕዳ አለባቸው አለ። ማይ ጋድ። እሺ። ንጉሱ ዳዊት ገባኦናውያንን ጠርቶ አነጋገረ። ትላንት ያሳደዷቸውን፣ ትላንት ሊገሏቸው እንደዚህ ሊያጠፏቸው የተነሷቸውን ጠራቸው። ቤተ መንግስት ጠራቸው። ምን ላድርግ? እንዴት? ምን ይሻላል? የእስራኤል የእግዚአብሔር ርስት እናንተ እንድትባርኩ፣ እናንተ እንድትመርቁ፣ እናንተ ትናንትና ከኛ ጋር ኪዳን ያደረጋችሁት እናንተ በእኛ ያለውን እግዚአብሔር አውቃችሁ ለመትረፍ ብላችሁ ነው። እግዚአብሔርን ከኛ ጋር ለማምለክ ብላችሁ ነው። በእኛ ያለውን በረከት አይታችሁ ነው። ዛሬ ደግሞ በእናንተ ምክንያት እንዲሆነናልና እግዚአብሔር ርስት እንድትባርኩ እንድትመርቁ አሁን በእናንተ እጅ ወድቀናል። የእናንተ ህይወት አሁን እኛን እንደፈለገ እያደረገ ነው ያለው። ረሃብ እያመጣ ነው ያለው። በእናንተ እጅ ወድቀናል። እናንተ ገባዖናውያን ሆይ በእኛ እጅ ነበራችሁ። ተቀየረ ቦታው። ሳኦል የሚባል ሰው እኛን በእናንተ እጅ አስገባ የመሰለው እኛን ሙሉ በሙሉ ከእናንተ ነፃ የሚያወጣ ነው የመሰለው። ምን ላድርግ? እሺ ቀጥል። ገባዖናውያን ከአሞራውያን የተረፉ እንጂ ምንድን ነው ያለው? ቀድሞ ከላይ ያለውን አላነበብኩም። ንጉሱ ገባዖናውያንን ጠርቶ አነጋገራቸው። ገባዖናውያን ከአሞራውያን የተረፉ እንጂ ከእስራኤል ወገን አልነበሩ። ንጉሱ ጠርቶ ያነጋገረው ከአሞራውያን የተረፉትን ነው። እሺ። እስራኤላውያን ሊጠብቋቸው ቢምልሏቸው ሳኦል ግን ለእስራኤልና ለይሁዳ ካለው ቅናት የተነሳ ከመልካም ቅናቱ የተነሳ በጣም ከበጎ ቅናቱ የተነሳ ገባዖናውያን ላይ ዘመተ። እሺ። ሙሉ በሙሉ ጂሰስ ሊያጠፋቸው ፈልጎ ነበር። ዳዊትም ገባዖናውያን ምን ላድርግላችሁ? የእግዚአብሔርን ርስት ትባርኩ ዘንድ እናንተ የእግዚአብሔርን ርስት
እናንተ የእግዚአብሔር ርስት ትባርኩ ዘንድ ማስተሰረያውንም ምን ማድረግ አለብኝ? ማስተሰረያው አሁን ስርየት ማድረጊያው ምንድነው? በግ አይደለም፣ በሬ አይደለም። ስርየት ማድረጊያው እኔ አሁን የማውቀው አይደለም። ይሄ ነገር ከዚህ ፊት የለመድነውን አድርገናል። ብዙ ሺህ ከብት አርደናል። በእግዚአብሔርም ዘንድ መስዋዕት አድርገን አቅርበናል። ምንድነው ማስተሰረያው? እስቲ አሁን ነገሩን ገባውና እሺ ሲል ጠየቃቸው። ገባኦናውያን ከሳኦል ቤት አሁን እነዚህ ሰዎች ያላቸውን መረዳት ይሁ ያላቸውን እውቀት ይሁ ስለ ደም ያላቸውን እውቀት ስለ ሕይወት ያላቸውን እውቀት ይሁ ከሳኦል ቤትም ገባኦናውያን ከሳኦልም ሆነ ከቤተሰቡ ብር ወይም ወርቅ የመጠየቅ መብት የለም። ለማስተሰረያ አሁን ብር ቢጠይቁ ብር አይሰጣቸውም ዳዊት። ወርቅ ቢጠይቁ አይሰጣቸው። የሳኦልን ቤት እንውረስ ቢሉ እንዳለ መላው ጊልቦላ አይሰጣቸው። መላው የቢንያም ነገድን ርስት እንዳለ የሳኦልን የቂስን የአባቱን እርሻ አይሰጣቸው። ሳኦል እኮ ንጉሥ ነበር፣ ብዙ ሀብት ነው የነበረው። አይሰጣቸው። በዛም ጊዜ አይሰጣቸው። ግን እነዚህ ሰዎች ንጉሱ ምን እንደፈለገ አውቀዋል። ስለዚህ ንጉሱ የፈለገው ስርየት ነው። ስለዚህ ማስተሰረያውን ነገሩት። እሺ መብት የለንም፣ እግዚአብሔር ይህን መብት አልሰጠን፣ አይቻልም በዛ ማስተሰረየት። እሺ እንዲሁም ከእስራኤል ማንንም ለመግደል መብት የለንም፣ ከእስራኤልም ቢሆን ማንንም ለመግደል መብት የለንም ብለው መለሱለት። ዳዊትም ታዲያ ምን ላድርግላችሁ? ንጉሱ ግራ ተጋባ። ኤክስፔክት ያደረገው ነገር ይሄን ያህል ወጣት ከእስራኤል ስጠን፣ ተገሎብናል፣ እንበቀል፣ ወይም ደግሞ ይሄን ያህል ወርቅና ብር ስጠንና በቃ በዚህ ዋጅ ካሳ በገንዘብ የደም ካሳ በገንዘብ የደም ካሳ ምን እያደረጉ እንደሆነ በገንዘብ የደም ካሳ የሚቀበሉ ሰዎች የደም ካሳ በገንዘብ የሚቀበሉ ሰዎች እነሱም እንድንፈራርስና በእስራኤልም ውስጥ በየትኛውም ስፍራ እንዳንኖር ካጠፋንና ደባ ከፈጸመብን ይላችሁ። ይሄ ማለት የነሱ ኢየሱስ ስላንተ ነው ይሄን ይሆን። ስለዚህ እጆችን አንስተ ተንበርከከጩ ወደ እግዚአብሔር የጌታን ስም የሚጠራ ይድናል ይላል ኢየሱስ። ተቀበለው፣ አመስግነው፣ ስላንተ ፈሷል፣ ተባበረው፣ ልዩ ሰው ሆነ ትወጣለህ። አያስገርም? የዳዊትስ እግዚአብሔርን መስማት አያስገርም? ሰባቱንም ልጆች ሰጠ። ዳዊት ያንን በማድረጉ ደስተኛ አልነበረ። ያንን በማድረጉ ሐሴት አላደረገም። ግን ደግሞ በቃ ያ ነው ማስተሰረያው። በደም ውስጥ መንፈስ አለ። እሱ ነው ሕይወት። ለዚህ ነው ኩላሊቱን ሲያማ ኩላሊቱን የምናዘው። ኩላሊቱ ላይ ሕይወት ስላለ ኩላሊቱ ይሰማል። ኩላሊቱ ላይ ያለው ሕይወት ኩላሊቱን ፊክስ ያደርጋል፣ ይሰማል፣ ይታዘዛል። እንደዛ የሚመስላችሁና ራሳችሁን ያጎሳቆላችሁ ሰዎች ተታላችኋል። እኔ ምርጥ ነገር ይቅርብኝ ብቻ እግዚአብሔር ይሻለኛል የምትሉ ተሸውዳችኋል። እግዚአብሔር የእናንተን መደሰት አይጠላም፣ ግን አምልኮ ነው የሚያረክስ። በመብሉ በንጉሱ መጠጥና መብል እንዳይረክስ ስጋ ውስጥ ወይም እንደዛ ነው። ስጋውም አምልኮ ነው። ይላችሁ አንቆ ይገላሉ፣ አሊያም ደግሞ ማለት ነው ደሙን ሰክሪፋይ ያደርጋሉ። ለመስዋዕት ነው የሚያቀርቡት መጀመሪያ፣ ወይም ደግሞ ለፍየሎች አጋንንቶች፣ ወይም ለበጎች አጋንንቶች፣ ወይም ደግሞ ለበሬዎች አጋንንቶች ነው ያንን ደም የሚቀልቡት። ስለዚህ በወርሽፕ ስርዓት ውስጥ ያለፈ ነው የሚበሉበት መንገድ ማለት ነው። በዚህ ትምህርት እንደተማረካችሁ ተስፋ እናደርጋለን። ትምህርቱን ከወደዳችሁት ላይክ አድርጉት፣ ለብዙ ሰዎች ሊደርስ ደግሞ ሼር አድርጉት። ቀጣይ የምንለቃቸው ቪዲዮዎች ደግሞ እንዲደርሳችሁ ሰብስክራይብ በማድረግ ጠብቁ። እኛን ኮንታክት ማድረግ ከፈለጋችሁ ከታች በምናስቀምጥላችሁ አድሬስ ታገኙ ትችላላችሁ። በቀጣይ ቪዲዮ እስከምንገናኝ ሰላም ቆዩ።